እምነታችን የደም ስራችን ነው ወገኖች። የደም ስር ከተቆረጠ ሞት ነው። ከልጅነቴ ጀምሮ በቅፏ ይኖርኩ በደጇ አስተምራ አሳዳጊ እናቱን እስከ አንድ ልጇ ቋንቋ ሳይገባኝ ፊደላት ከደጇ ድህ ያደግኩባት ኦርቶዶክሳዊት ቤቴ ናት ልቤ ላይ አተሚያነጽኳት። ጌታዬን ከታወቅኩብሽ ቤቴ ነው ቤተ መቅደስሽ ንጉሴ የሚከብርብሽ ቤተ እምነት አንቺ የጥንቷ ክርስቶስ በደሙ የሰራሽ የትህትና ቤቷ እናቴ ቅድስት ቤተ ክርስቲያን ጽንዋለት የማትፈርሺ ወጀማ ያናውጥሽ ጸንተሽ የምታጸኚ ቅድስት ቤተ ክርስቲያኔ ህመምሽ ነው ህመሜ ጉዳትሽ ጉዳቴ ነው ሐዘንሽ ነው ሐዘኔ ማረፊያዬ ከደጅሽ ማኩረፊያዬ ከደጅሽ የደጅሽ ትርጉም ብዙ ነው ተዋህዶ የኔ እርጋታ በአውደ ምህረትሽ አልቅሼ የምወጣበት በእፎይታ አምላኬን ማወራበት ጸጥታዬ ነው ቤትሽ ብዙ ቀናቶች አሉኝ ያነባሁበት በደጅሽ አንቺ ዛሬ ጠርተሽኝ ምን አንጀት አለ የምቀርበት እኔ ኃጢአተኛዋ ካስፈለኩኝ ላንቺ ቤት ሳይገባኝም ቢሆን ከደጅሽ ከጎንሽ መቆም ከዚህ በላይ መደሰት በፍጹም እኔ አላውቅም ከተዋህዶ ጎን ነኝ ተገብቶኝ ማለት ከቻልኩኝ ሳይገባኝ ተገብቶኝ ከደጅሽ ከቶ ከቆምኩኝ ላንቺ ውለታ አይደለም ለኔ ነው እንጂ መታደል ለቤትሽ በቤትሽ ትሞታለህ አለኝ ሞት ምፈራ መስሎት አርዳሃለሁ አለኝ የምርድ መስሎት የናቀው አባቴን የጠላው እምነቴን የተከፋው እኔ ያነባች እናቴን ማተቤን ይዞ ስለ ሞት ያወራል ጎልያድ ነኝ ብሎ ሲፎክር ይውላል እሱ መቻወቀው ብዙ ዳዊት ኖሯት ብዙ ወንጭፍ ያላት ተዋህዶ እምነቴ ዛሬም ወደፊትም የምትኖር አገር ናት። ይብላኝ ላላወቃት ወንበር ላይ ተቀምጦ እንዱ ለሚንቃት ይብላኝ ላላወቃት ተሿሚ ነኝ ብለው እንዱ ለሚያሳዷት ይብላኝ ላላወቃት ቤተ መንግሥት ገብቶ አማካሪ ሆኖ ድምጽም ላልሆነላት ይብላኝ ላላወቃት Stop genocide in Ethiopian Orthodox Church. Christians all over the world, please pray for Ethiopian Orthodox Church. The root government killed many Ethiopian Orthodox in Shashamene and other cities. So we need justice. Please pray for us. And also be voice for voiceless Ethiopian Orthodox Church. Please share this video for all the world. መገደል መሸነፍ ሁሉም ለጊዜው ነው። የእውነት ከሆነ ሞትም ክብራችን ነው። እኛ ኦርቶዶክሳውያን ሞትን አንፈራም። እግዚአብሔር አምላክ ሞቶ ሕይወትን ለኛ ሰጥቶናል። ከሃይማኖታችን በፊት ያደርገን። ለሃይማኖታችን ለመስቀላችን እንሞታለን። እግዚአብሔር አምላክ ዛሬም ስለ ንጹሃኑ ብሎ ስለ አባቶች ብሎ ይታረቀን። በጸሎት እንበርታ። ባኖኖቴ ከመጡብን እንደ ጻኑቂቆስ ሰማይ ኦናናው The ruling Ethiopian government is killing Ethiopian Orthodox Christians in Shashamene and different parts of the country. Christians all over the world, please pray for Ethiopian Orthodox Christians. ምንም እንኳን ነጠላ ለብሰን ባናስቀድስም ባውደ ምሕረቱ ሁሌም ባንገኝም ባንጾምም በኃጢአት የወደቅን ብንሆንም ከጠፉት በጎች መሃል ብንገኝም በሃይማኖታችን ግን አንደራደርም። ኦርቶዶክስን መንካት ለመንግስት የመቀበሪያውን ጉድጓድ እየቆፈረ መሆኑን ማወቅ አለበት። ምክንያቱም ስለ ድንግል ማርያም ብሎ የወጣውን ህዝብ ስለ ድንግል ማርያም ብሎ ለሃይማኖቱ የሚዋጋ ለሃይማኖቱ ሰልፍ የሚወጣን ህዝብ በራሱ ገንዘብ የሚከፍለው ወታደርና ፖሊስ ቢልከውም እንደማይሄድለት ማወቅ አለበት። ምክንያቱም ኦርቶዶክስ ወታደር ነው፣ ኦርቶዶክስ ፖሊስ ነው፣ ኦርቶዶክስ ሁሉም ነገር ነው። ሂድና ለድንግል ማርያም ለቤተክርስቲያን ብሎ የወጣውን ሰው እስር ቤት አስገባ፣ እሰር ደብድብ ብሎ መንግስት ከላከው ፖሊስና ወታደር ለሰው አዝኖ ሳይሆን ለድንግል ማርያም ብሎ የወጣውን ሰው አያስርም። አንተ መቃመጫክ ላይ ዘመንህንና ጊዜህን ለማርዘም ብለክ ኦርቶዶክስን የመንካት ችሎታም ብቃትም የለህም። 1997 ላይ ኢትዮጵያ ውስጥ በተነሳው ብጥብጥ ቶክስ እየበረታ ሲመጣ አባቴ እኔንና እህቶቼን ይዞ ወደ ቤተክርስቲያን ነበር ሄደው። ምክንያቱም ቤተክርስቲያን
የሰላም የፍቅር የየትኛውም ሃይማኖት ፍጆታ የማይካሄድበት ቦታ ስለሆነ ዛሬ ግን ግጭቶችና ሁካታዎች በሀገር ውስጥ እየተነሱ ያሉት በቤተ ክርስቲያን አቅራቢያ ነው። ይህም የሆነው ቤተ ክርስቲያንን ሃይማኖትንና እምነትን ለፖለቲካ ፍጆታ እየዋለ ስለሆነ ይህም በመሆኑ እኛ በውጭ ሀገር የምንኖር ኢትዮጵያውያን እንኳን ሃይማኖታችንና እምነታችንን አስጠብቀን በሰው ሀገር ስንኖር ዜጎች በሀገራቸው እምነታቸው ሃይማኖታቸው የማይጠበቅበት ምክንያት ምንድነው? እባካችሁ ቤተ ክርስቲያን ሃይማኖት መልካም ወጣቶች የታነጹ ወጣቶች የሚፈልቁበት ቦታ እንጂ የጭቅጭቅ የፖለቲካ ፍጆታ መዋያ ቦታዎች አይደሉም። ሰላም ለሀገራችን ለኢትዮጵያ። የኢትዮጵያን የክርስትና እምነት ለማጥፋት ብዙዎቹ ተነስተዋል። ኮሜዲ ተብዬ ይሄ ሰውዬ ከዛሬ ዓመት በፊት ኤርትራዊ ነኝ አባቴ ኤርትራዊ ነኝ ደቀ መሐሪ የሚባል ቦታ ተወልጄ እንደዚህ ያደኩ ልጅ ነኝ ቤተሰቦቼን አፈላልጉኝ ብለህ ሴፉ ላይ ቀርበሃል። ትልቅ ሰው ነህ። ግን ዛሬ ደግሞ መጣና የሸዋ ኦሮሞ ነኝ አልክ። ይሄ የኢትዮጵያን እምነት የኦርቶዶክስን እምነት ለማጥፋት የተሰራ ሴራ ነው። ያርግልህ። ኦሮሞ መሆንህ አይከፋም። እኔንም ሁሉንም ያስደስታል። ኢትዮጵያዊ ኦሮሞ መሆን መታደል ማለት ነው። ግን አንተ የመጣበት መንገድ በጣም ያስጠላል። ለምን የዛሬ ዓመት ሴፉ ሾው ላይ ቀርበ ደቀ መሐሪ የሚባል ቦታ ደቀ መሐሪ ነው ምናምን የሚባል ቦታ ኤርትራ ውስጥ እንደተወለድክ ተናግረሃል። ግን ዛሬ የኢትዮጵያን ኦርቶዶክስ ለማቀጨት ለመተቸት ብለ ኦሮሞ ነኝ ተወላጅ ነኝ ብለ መጥተሃል። እኔ ሙስሊም ነኝ። ዛሬ ላይ በክርስቲያን ወንድም እህቶች ላይ እየደረሰ ያለው ግፍ ነገ ላይ በእኔ ሃይማኖት ላይ መድረሱ ስለማይቀር ይህን አጸያፊ ተግባር እቃወማለሁ። እኔ ሙስሊም ነኝ አልሐምዱሊላህ ረብል ዓለሚን። ግን በክርስቲያን ወገኖች ላይ የሚሰራው ሴራ ያመኛል። ሙስሊም እህትና ወንድሞቻችን ፈጣሪ ከእናንተ ጋር ይሁን። አላህ ያክብርልን። ለሰው እምነት ክብር ያለው ሰው ለራሱ እምነትም ለራሱም ክብር አለው። በኢትዮጵያ ኦርቶዶክስ ተዋህዶ ላይ እየተደረገ ያለውን ግፍና በደል ሁላችንም እንቃወማለን። በፍቅር እንዲከፍቱልኝ ሳንኳኳ የጥላቻን በር ማን ልበል ይሉኛን ሁሉም ማንንም አለምን ነበር። ሰው ነኝ ብላቸው አያምኑኝ እኔ ነኝ ማለት ተሳነኝ። እኔ ጋር እኔነት ጠፍቷል እግዚአብሔር ሆይ አንተ ጋር ማን ነኝ? አቤቱ ከአእዋፍ እንቁላሎች ክንፎችን የምትዘረጋ እግሮቼን ወደ ጽድቅ አቅና ከንፈሬን ለምስጋና አትጋ። ሰው ሆኜ የሰዎችን ልብ እንዲከፍቱልኝ ስተጋ ማን ልበል ይሉኛን ሰዎች እግዚአብሔር ሆይ ማንኛ አንተ ጋር? ጌታ ሆይ ማንኛ አንተ ጋር? ማይሜ ስለማታውቀው እሱ እናቱ ኦርቶዶክስ ናት። የማንነት ቀውስ አለበት። እዚህ እናቱ ጋር ሲመጣ እናቱ ማርያም ስትል ያያል። ቤተ ክርስቲያን ይሄዳል፣ ቅዳሴ ይሰማል። አባቱ ሙስሊም ነው። አባቱ ጋር ሲሄድ ደግሞ ቁርአን ያስቀረዋል። አሌፍ ባይ ይለዋል፣ እዛ ስገድ ይለዋል። ከዛ እሱ መጣና ደግሞ ጴንጤ ሆነ። የአባቱ መንፈስ አለ፣ የእናቱ መንፈስ አለ፣ የእሱ መንፈስ አለ። ቀወሰ። የቱ ጋር ነው? እዚህ ሲመጣ ዘንዶውን ሰር ጓዳ ውስጥ ዝንዬን እንትን በላት እንትን በል አይድርም ብለዋል። አንተን እንደዚህ አላደርግም ብለዋል። አሜን ይላል። እዚህ ኦርቶዶክሱ ጋር ሲመጣ ደግሞ ጸሎት ዛ ሲሄድ ደግሞ ስገድ ይሉታል። አላሁ አክበር ይላል። ቀወሰ፣ ሰውየው ቀወሰ። የማንነት ቀውስ ቶርች ተደርጓል። ስለዚህ ክብር የለውም። ለሃይማኖት ክብር የለውም። ለሃይማኖት አባቶች ክብር የለውም።